ማርያም ማለት ጸጋ ሀብት ማለት ነው። ለእናትና አባቷ ጸጋና ሀብት ሆና ብትሰጥም ፍጻሜው ግን ለሁሉም ለምእመናን ለእኛ ሀብትና ጸጋ ሆና ተሰጥታናለች ማለት ነው። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ እግዚአብሔርን ይህንን በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ወዳጆች፣ ውድ የምስለ ቅዱሳን ሚዲያ ተከታዮቻችን፣ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ኦርቶዶክሳዊት እንደምን ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ቢወድና ቢፈቅድ በዛሬው ቪዲዮአችን የምናየው ስለ ድንግል ማርያም የስሟ ትርጓሜና ለምን ለዮሴፍ ታጨች የሚለውን በክፍል 1 እናያለን ማለት ነው። ስለ ቅድስት ድንግል ማርያም ብዙ ክፍላቶች እና ትምህርቶች ሊኖሩ ይችላሉ። ስለዚህ የቀደሙ አባቶችን ከነገሩና ከጻፉልን ካስቀመጡልን ነገሮች መካከል የመጀመሪያው ክፍል ይዘናል መተናል ማለት ነው። የዛሬውን በምናየው የስሟ ትርጓሜ ማርያም ማለት ምን ማለት ነው እና ለምን ለዮሴፍ ታጨች የሚለውን እናያለን። እግዚአብሔር ቢወድና ቢፈቅድ እውቀትና ጥበቡን ለሐዋርያትን እንዳደለ ለቅዱሳኖች እንዳደለ እኛንም ያድለን ማለት ነው። ወደ ቪዲዮ እንሂድ። ለሁሉም ኦርቶዶክሳውያን ማድረሳችሁ እንዳትረሱ፣ ቪዲዮን ሼር አድርጉላቸው። እግዚአብሔር በኃይልና እውቀቱን ያድለን። የስሟ ትርጓሜ ምን ይመስላል የሚለውን ማርያም ማለት ምን ማለት ነው? የቀደሙ አባቶቻችን ስለ ቅድስት ድንግል ማርያም የስሟ ትርጓሜ ምን ብለው ገለጹት የሚለውን እናያለን ማለት ነው። ከብዙ በጥቂቱ ማርያም ማለት ምን ማለት ነው? ማርያም ማለት ማርና ያም የሚል የሁለት ቃላት ጥምርታ ሲሆን ማር ማለት በምድር ላይ በጣም ከሚወደዱና ከሚጥም ምግቦች መካከል የመጀመሪያው ነው። ያም ማለት ደግሞ በገነት ውስጥ ለጻድቃን የተዘጋጀ ምግብ ነው። ስለዚህ ሁለቱ ቃላቶች አንድ ላይ ስናደርጋቸው ማርያም የሚል ትርጉም ይሰጠናል። ይህም ማለት ከሁሉ በላይ ወይም የተወደደ ማለት ነው። ዳግመኛ ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናትና ለአባቷ ጸጋ ሆና ተሰጥታለች። ፍጻሜው ግን ለምእመናን ሁሉ ጸጋና ሀብት ሆና ተሰጥታለች። ስለዚህ ድንግል ማርያም ወይም ማርያም ማለት ጸጋ ሀብት ማለት ነው። ለእናትና አባቷ ጸጋና ሀብት ሆና ብትሰጥም ፍጻሜው ግን ለሁሉም ለምእመናን ለእኛ ሀብትና ጸጋ ሆና ተሰጥታናለች ማለት ነው። ይህ ብቻ አይደለም። ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። እንዴት ነው ቢሉ በዚህ ዓለም ላይ ስንኖር ለእውር በትር እንደሚያስፈልገው ሁሉ እርሷም ከልጇ አስታርቃ ከገሃነመ እሳት አውጥታ መንግስተ ሰማያት የምታስገባ ስለሆነች መንግስተ ሰማያት መርታ የምታስገባ አሏት አባቶቻችን። ምርሃ መንግስተ ሰማያት የሚል ትርጓሜ ሰጧት። ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። በምልጇ ከልጇ አስታርቃ ከጥፋታችን ከኃጢአታችን ወደ ገሃነም እሳት እንዳንወድቅ ከልጇ ማልዳ ወደ መንግስተ ሰማያት ታስገባናለች ማለት ነው። ይሄ ብቻ አይደለም። አንድም ማርያም ማለት ተላኪት እግዚአብሔር ወስብእ ማለት ነው። እንዴት ነው ቢሉ መለኮት ከትስብእት ትስብእት ከመለኮት ተዋህዶ በእመቤታችን በእግዝእትነ ማርያም ማኅፀን አድሮ ነበርና ስለዚህ በእግዚአብሔርና በሰው መካከል የምትላላክ አሏት አባቶቻችን። የቀደሙ አባቶቻችን የስሟ ትርጓሜ ሲሰጡን ተላኪተ እግዚአብሔር ብለው ተረጎሟት ማለት ነው።
በሌላው በኩል ማርያም ማለት ፍጽምት ማለት ነው። ማርያም ማለት ፍጽምት ነው። ለጊዜው መልክ ከደም ግባት አሟልታ ይዛ ተገኝታለች እና በዚህም ፍጽምት ተባለች። ይህም ብቻ አይደለም፣ ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አንድ አድርጋ ይዛት ስለተገኘች ፍጽምት ተባለች። እንዲሁም በአሳብም በስራም ንጽሕት ናትና እነዚህንና በተለያዩ አገላለጥ ተገልጻ እመቤታችን በቤተ ክርስቲያናችን ማርያምን እንገልጻታለን ማለት ነው። በተለያየ ትርጓሜ አሉ። እነዚህ ከብዙ በጥቂቶቹ ከተገለጹት መካከል ናቸው። ሁለተኛው እመቤታችን ዘላለማዊ ድንግል ናት። እመቤታችን ዘላለማዊ ድንግል መሆኑ አንዳንድ ጥያቄዎችም አሉ። ከመጽሐፍ ቅዱስ ያለ መረዳትም አለ። እመቤታችን ክብር ይግባትና ጌታችን መድኃኒታችን ኢየሱስ ክርስቶስ ከወለደች በኋላ ሌሎች ልጆች አሏት ብለው የሚያወሩ አሉ። ሎቱ ስብሐት ይቅር ይበለንና እመቤታችን ዘላለማዊ ድንግል እንደሆነች በመጽሐፍ ቅዱስ ተገልጾ እናገኛለን። ዘላለማዊ ድንግልና እንዴት ሊኖራ ይችላል? ሴቶች ድንግልና ከእናትነት፣ እናትነት ከድንግልና አስተባብረው መያዝ አይቻላቸውም። እርሷ ግን ድንግልና ከእናትነት፣ እናትነትም ከድንግልና ጋር ተባብሮላት አምላክን በድንግልና መውለዷ የኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። ማስተማርም ብቻ አይደለም ታምናለች። ድንግል ማርያም ዘላለማዊ ድንግል መሆኗ ከሚያስረዱት የመጽሐፍ ቅዱስ ክፍሎች መካከል ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2 ላይ እግዚአብሔርን ይህንን በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ይህ ቃል በቃል የተጻፈ ሙሉ ስለ ድንግል ማርያም የሚገልጽ የመጽሐፍ ቅዱስ ክፍል ነውና ይህ ራሱ አንዱ ማሳያ ነው። በአዲስ ኪዳን የተጻፉ ብዙ ቃላቶች አሉ፣ መመልከት ይቻላል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግል ናት። አምላክን ከመውለዷ በፊት ድንግል ናት፣ ስትወልድም ድንግል ናት፣ ከወለደችም በኋላ ድንግል ናት ማለት ነው። ስለዚህ ዘላለማዊ ድንግልና ያላት ናት ማለት ነው። እመቤታችን ለምን ለዮሴፍ ታጨች የሚል ጥያቄ ብዙ ጊዜ ይነሳል። የተጣጨችበት ምክንያትስ ምንድን ነው? መታጨት ማለት ምን ማለት ነው? እኛ ከምናስበው አንዳንዴ ከዛ ወጣ ያለ ነገር አሉና ምንድን ነው መታጨት የሚለው? እኔ እመቤታችን ለዮሴፍ ታጨች ሲባል በባልና በሚስት ግብር ለመገናኘት አይደለም። እና ለምን በእጮኛ ስም ተሰጠች ቢባል ለብዙ ምክንያቶች ሊሆኑ ይችላሉ። በዚህም የመጀመሪያው ከእርሷ የሚወለደው ክርስቶስ ከአይሁድ ከዳዊት ወገን እንደሆነ ትንቢት ተናግሯል። ኢሳይያስ ምዕራፍ 11 ቁጥር 1 ላይ ተነግሮ ተጽፎ ነበር። ነገር ግን ከእናት ብቻ ተወለደ እንጂ አባት ስለሌለው ዮሴፍ ከዳዊት ዘር ነውና ክርስቶስ በእናቱ እጮኛ በዮሴፍ የዳዊት ልጅ ተብሎ እንዲቆጠር ነው። እናቱስ የዳዊት ልጅ አይባልም ወይ? በእናቱ በኩል የዳዊት ልጅ አይባልም ወይ ቢባል አይሁድ ሴትን ከትውልድ ቁጥር አግብተው አይቆጥሩትም ነበር። ስለዚህ የእናቱ ከትውልድ መቆጠር ስለማይቀበሉ እመቤታችን ለዮሴፍ ታጨች ማለት ነው። ስለዚህ በእናቱ እንዳይቆጠር አይሁድ ስለማይቀበሉ ወንጌላውያን የክርስቶስ ትውልድን በዮሴፍ ቆጥረውታል። በዚህም የማቴዎስ ወንጌል ምዕራፍ 1 ቁጥር 16 እና ሉቃስ ወንጌል ምዕራፍ 2 ቁጥር 4 እስከ 5 ባለው ተጽፎ እናገኛለን። ስለዚህ የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ለዮሴፍ የታጨችበት ምክንያት ከእርሷ የሚወለደው ኢየሱስ ክርስቶስ ከዳዊት ወገን እንዲሆን ነው። በእሷም የዳዊት ወገን ነች። ግን አይሁድ ሴት ልጅን በቁጥር ስለማያስገቡ ኢየሱስ ክርስቶስን በቁጥር ውስጥ እንዲካተት ከዳዊት ወገን የሚወለደው ተብሎ ትንቢት የተናገረው እንዲፈጸም በክርስቶስ ለዮሴፍ እጮኛ ተደረገች ማለት ነው። ሁለተኛ
እመቤታችን ቅድስት ድንግል ማርያም ለዮሴፍ የተጫጨችበት ምክንያት ሴት ልጅ ናትና ጠባቂ ያስፈልጋታል። ስለዚህ ሴት ልጅ ናት፣ ጠባቂ ያስፈልጋታል። በዛም ምክንያት ለዮሴፍ ታጨች ማለት ነው። ሶስተኛው ክርስቶስ ያለ ወንድ ዘር መወለድን አይተው እናቱ ማርያም ከሰማይ የመጣች ኃይል ናት እንጂ የአዳም ዘር ሰው አይደለችም፣ ክርስቶስም ከመልአክ የተገኘ መልአክ ነው የሚሉ መናፍቃን በኋላ እንደሚነሱ ስለሚታወቅ ለዮሴፍ ታጨች ማለት ነው። ስለዚህ ለዮሴፍ ባትጫጭ ኖሮ ከሰማይ የመጣች ናት ብለው መናፍቃን መነሳታቸው አይቀርም ነበረ። ይህ ጥያቄ ለማፍረስ እግዚአብሔር ለዮሴፍ አጫት ማለት ነው። አራተኛው ለእመቤታችን ቅድስት ድንግል ማርያም ለዮሴፍ የታጨችበት ምክንያት አገልጋዩዋ ወይም ተላላኪዋ እንዲሆን ነው። ሄሮድስ ልጇን ሊገድለው ባስፈለገው ጊዜ ስትሰደድ ዮሴፍ እንዲረዳት እግዚአብሔር ለዮሴፍ እንድትታጭ አዘዘ ማለት ነው። ስለዚህ አገልጋዩዋ እንዲሆን አንድም ተላላኪዋ ብቸኛ ስለሆነች እንዲያግዛት ተላላኪዋ እንድትሆን አገልጋዩዋ እንዲሆን ዮሴፍ ለድንግል ማርያም ታጨ ማለት ነው። በሌላው ከመደብደብ ሊያድናትም ኦር ሊታደጋትም ለዮሴፍ ታጨች ማለት ነው። ኦሪት ዘኍልቍ ምዕራፍ 5 ቁጥር 19 ላይ በተጠቀሰው መሰረት አንዲት ሴት ከባሏ ሌላ ጸንሳ ብትገኝ ማየ ዘልፍን ያጠጧት ነበር። እንዲሁም አንዲት ሴት ባል ሳታገባ ብትጸንስ በሙሴ ሕግ መሰረት ደብድበው ይገድሏት ነበር። ስለዚህ እመቤታችን ሳትታጭ ጸንሳ ቢሆን አይሁድ ለድብደባ ባበቋት ነበር፣ ይደበድቧት ነበር። ስለዚህ ለዚህ ለመከልከል ከድብደባ ለማዳን ሊያድናት ለዮሴፍ ታጨች ማለት ነው። እነዚህና ለተለያዩ ምክንያቶች ድንግል ማርያም ለዮሴፍ ታጭታለች። እመቤታችን ድንግል ማርያም ለዮሴፍ መታጨቷል ለዚህና በተለያየ ምክንያቶች ነው እንጂ ለሚስትነት አይደለም። በጣም ልንረዳ የሚገባ ነገር እመቤታችን ቅድስት ድንግል ማርያም እና ዮሴፍ የመጀመሪያው ባልና ሚስት እንዳልሆኑ መጽሐፍ ቅዱስን ዘመድ እንደሆኑ በደንብ ያስረዳል። ዘመድ ናቸው። ዘመድ ደግሞ ባልና ሚስት አይሆንም ማለት ነው። በመጽሐፍ ቅዱሳችን የማይደገፍ ስለሆነ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ለዮሴፍ የታጨችበት ምክንያት እነዚህና የተለያየ ምክንያቶች አሉ። በዚህ የዛሬው ክፍል በዚህ እንጨርስና ክፍል 2 በተለያየ ነገሮች እንመጣለን። ስለ ድንግል ማርያም ድንግል ማርያም በምልጃዋ አትለየን፣ ከልጇ ታስታርቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለሁሉም ማድረሳችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ስር ጻፉልን። መልካም ጊዜ። እናመሰግናለን።